ሸንኩርቱታ ሰሞኑን አዲስ ካሜራ ሸመትኩላችሁ አትታይም አላችሁኝ። በቴሌቪዥን መስኮት ስናይክ ባቢዬ ፊትህን ማየት ከበደን አላችሁኝ እና ራስ ምታት የሚያስይዝ ወጪ ውስጥ ከተታችሁኝ። አሁን እኔ FX3 የሲኒማ ካሜራ ፊልም የሚቀረጽበት ካሜራ ምን ይሰራልኛል? ጉራውን ሲነፋ ከእናንተ ጋር እንዲቁጭ ብሎ ለማውራት ፊልም ካሜራ ያስፈልጋል። በእውነቱ ጉራውን ሲነፋ ራሴና መመኝ ሰርችንግ ማይሄድ ዶክተር ብርሃኑ ሰርችንግ ማይሄድ ብርሃኑ ምን ራሴን እያዞረኝ። በእውነት ግን በጣም ሰሞኑን ትንሽ ኢሞሽናል እየሆንኩ ስሜታዊ እየሆንኩ ነበረ። ንፋስ ማለት ትንሹ ባቢ ይሄን ቢያይ ስቅስቅ ብሎ የሚያለቅስ ይመስለኛል። ንፋስ ማለት አንዳንድ ጊዜያት ነበሩ ምቀርጽበት ቪዲዮ ካሜራ አጥቼ ስልክ ራሱ አልነበረኝም እና ድምጽ ብቻ የለቀኩባቸው ጊዜያቶች ነበሩ። ንፋስ ይህ የሚያሳየው የእግዚአብሔር ስራ ታላቅ እንደሆነ ግን አላስፈላጊ ነው። በጣም ኦቨርኪል የሆነ ነገር ነው። ከምንም በላይን ካሜራ ለመግዛት ያስወሰነኝ ነገር ሚስቴ ስትወልድ ምጧን መቅረጽ እፈልጋለሁ። ኖ መቅረጹ ይቅር ላይቭ ስትሪም ላረገው እፈልጋለሁ። ምጡ ጋር ከመድረሳችን በፊት የሰርጋችን ዕለት እግሬን ስታጠብ መቅረጽ እፈልጋለሁ። ሰውን አታግቡ ብለሽ ተፋቱ ብለሽ አንቺ ያገባሽ ፌሚኒስት ሆነሽ የወንድ እግር አጠብሽ። እንደው አንዳች ብሎት ሰይፉ ሙድ ሊይዝብን ቢሞክር እኔና ሚስቴ ምጧን ላይቭ ስትሪም በማድረጋችን ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር ክሱንም በዚሁ ካሜራ ላይቭ ስትሪም እናደርገዋለን። አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። ቀውጢ ነገሮች ተፈጥሯል። ቤተሰብ ሰሞኑን ምንድነው እየተካሄደ ያለው? ሰይፉና ኢቢኤስ ላይ ክስ ቀርቧል። እንግዲህ ታችን አራስ ቤት ሆና ክሱን መጀመሯ ፈጠነች እያስባለ ነው። እውነት ልጇን ለማየት ጓጉታ ነበር ወይስ ይሄ ክስ በእውነቱ ትኩረት መስጠት ያለባት ነገር ሆኖ ነው? እንግዲህ አንዳንድ ሰዎች ባገኙት አጋጣሚ ሁሉ ድግስ መደገስ ይወዳሉና የሆነ ፕሮግራም ወይ ድግስ ለመደገስ አጋጣሚን ብቻ አይፈልጉት። ይሄ ግን ሌት ይላል። በከሉ ከሂውማን ሄር አልፈን እንግዲህ አሁን ላይ ቁጥጥር ዋጋ በጣም ጨምሯል። ጠጋ ብላችሁ ሴቶቻችን ከጠየቃችኋቸው ቲክቶክ ላይቭም ተጧጥፎ ቀጥሏል። ግላብ ሚስ ልዩን አስታወሰ። ምንድነው ይጠብቀው? ልጁ እስኪወለድ ነው። ባል መጀመሪያውኑ ገብቶታል። በቃ ወዲያው ነው ባል ከዚህ በፊት የዚህ ጥቃት ሰለባ መሰለኝ። ፊልተር ሚስቱ ስር ተደብቆ ባል ሆነ። ሰነዝርና ቀልጠፍ ብሎ ከጀርባ ያላንቺ ማናለኝ ያላንቺ ማናለኝ። ሚስት ማለት መከታ ነች አባቴ። በዚህ ጊዜ ተቀይሯል ነገሩ። ጋይስ እኔ ብቻን ወንድ ልጅ ነጠላ ለብሶ ቤተክርስቲያን ግቢ ውስጥ ቆሞ የጸሎት መጽሐፍ እያነበበ ሳይ ደስ የሚል። እንዴት ነው ግን የምታምሩት? አንዳንድ ፎቶ አለኝ ላሳይሽ። ደልቻ ባለፈው ስቶሬጅ ሞልቶብኝ ደለትኳቸው እንጂ ብዙ ነበሩ። እኔ ባቢ ምን ደስ ይልሃል ካልሽኝ አሁን ያልሹ ነገር በቃ በህይወቴ እንደዛ አይነት ሰላማዊ ቦታ ቤተክርስቲያን ቁጭ ብዬ ማሳለፍ ደስ ይለኛልና ታውቂያለሽ፣ ተገጣጠመ አንቺ አሁን ስትዩ በእኔም ደግሞ ማንነቴ እንደዛ ነውና በጣም የእግዚአብሔር ስራ። ዳቦ ቤት
ተቀጥሬ 15 ቀን ሰርቼ ተባረርኩኝ። በጣም ዝነኛ በጣም የቆየ ዳቦና ኬክ ቤት ነው። ስሙ መጥቀስ አልፈልግም። ስራ አለ ስባል ገባሁኝ። ስራው ምንድነው? ዳቦ ቤት ስሰራ የመጀመሪያ ጊዜ ነበር። ጠዋት ከሆነ 12 ሰዓት ገብቼ 8 ሰዓት ነው የምወጣው። ከሰዓት ከሆንኩኝ ደግሞ 8 ሰዓት ገብቼ ማታ 2 ሰዓት ነው የምወጣው። 3 ቀን 4 ቀን እስክሰራ ድረስ ዋና ባለቤቷን አላውቃትም። አልመጣችም፣ አልተገናኘንም። ከማናጀሩ ጋር ነው ያወራነው። እናቴ የሆነ ስራ ሰርታ ጥሩ ብር ገባላትና ማስታወሻ ጫማ ልግዛልሽ ብላ ስኒከር ገዛችልኝ። ጫማ ያምራል በጣም በሰዓቱ ውድ የሚባል ጫማ ይመስለኛል። ከ3 ቀን ከ4 ቀን ዋና ባለቤቷ መጣች። ስትመጣ እሷ ያረገችው ጫማና እኔ ያረኩት ጫማ ተመሳሳይ ሆነ። ከለርም በቃ ሁሉ ነገሩ ተመሳሳይ ነው። ከታች እስከ ላይ በደንብ አየችኝ። ግን ደበራት፣ የሌለ ደበራት። በቃ አለቃዋን አታዋቂያት ምናምን ሲሉ ሰላም እንዴት ነሽ ምናምን አልኩኝ። ከዛ ልጅም ስለሆንኩኝ በጣም ነው የምፈራው። ከሰው ጋር እንደዚህ በደንብ አላወራም፣ ኮሚኒኬት ማድረግ አልችልም። 15 ቀን ሰርቼ ቀድሜ ከ3 ቀን ከ4 ቀን በፊት ፍቃድ እንደዚህ ፋሚሊ ጋር ምናምን ብዬ ነገርኳት። ኧረ ችግር የለውም ቀኑ ሲደርስ አውሪኝ ምናምን እፈቅድልሻለሁ ብላኛለች። ፍቃድ እንድትሰጪ ነበረ አልኳት። ፍቃድ አልሰጥሽም ዘር ምናምን አለችኝ። የተነጋገርነው ደሞዜ 15 ነው። 15 ቀን የሰራሁት 200 ብር ነው የሰጠችኝ። ጋይስ 200 ብር ሰታኝ አባረረችኝ። እና በጣም ብዙ ሰራተኛ ደሞዜን ሳትሰጠኝ ምናምን እያለ በጣም ብዙ ሰራተኛ እያለቀሰ ሲወጣ ይቻላል። እንኳን አላለቀስኩባትም። ግን ከዛ በኋላ ኮሪደር ልማት የሚባል መጣ። 3 ነው ቤቷ የፈረሰው። በአንደኛው ተገነባ፣ ተሰራ፣ አሪፍ ተደርጎ ፈረሰ። ድጋሚ ሰራች፣ ድጋሚ ፈረሰ፣ ድጋሚ ሰራች። የደሃንባ በጣም መጥፎ ነው። እዚህ አይነት ነገር ላይ በጣም ተጠንቀቁ ማለት ፈልጋለሁ። ተመሳሳይ ጫማ ብቻ ስላደረሽ ከአለቃሽ ጋር 200 ብር ሰጣ መሸኘት ማለት ምን አይነት እንደዚህ አይነት አለቆች? ቆይ ሌላው ሰው አይኑር ነው? ሌላ ሰው አይልበስ፣ አይብላ፣ አይጫማ? በፈጣሪ ስም ተመልከቱ። መርካቶ ሸሚዝ ነው ብሎ ይችላል ማለት ነው። ይሁት አሁን እንዴት አድርጌ ነው ሰው ይላል። ሲተመልከቱ ፍረድ። ምንድን ነው የሚያስቅሽ? አሁን ይሄን ገልብጮ ነው የምለብሰው ወይ ነው የምለብሰው? እንዴት አድርጌ ነው እንዴ ከረባሲ እዚህ ላይ ከረባት ሰር እስቲ አከባለ እርካታ ይመቻችሁ። አንዳንድ ነጋዴዎች በጣም ትለያላችሁ። ምን ያደርጋችሁ ነው ግን ሲሻሉብኝ ምንድን ያደርጋችሁ? እንዴት ነው ያላየሁት? ወይስ የገዛው ሸሚዝ ራሱ ይሄን ይሰማል? በምን ያደርግ ተመልከቱ። ወይስ ከቤት አውጡት። ምንድን ነው እንዴት ሊሰራች ምን ይሄንማ ለብሾ መታኝ እንጂ ለብሾ እዚሁ ስለ ነጋዴዎች እያወራን የለበሳችሁትን ጫማ አይተው የሚገምቷችሁ የቡቲክ ሰራተኞች ሰላም ነው ወይ? ሰላም ነው። ሰላም ምን ላሳየህ? ጫማ ፈልጌ ነበር። ስኒከር ነው የፈለግከው ወይስ ቆዳ ነው? ስኒከር ነገር ነው የፈለግኩት። ፍላት ነገር ስኒከሮች ያው በዚህ በኩል ያሉት ናቸው። ኦኬ እሺ። ኦኬ ይሄኛው እኔ ምን እቺኛው ስንት ናት? እሱ 18,000 ነው። ኦኬ እንደዚህ የሆነ የሚቀንስ የለም? አይ የለም። ጫማው አሪፍ ነበረች ግን ትንሽ ተወደደች። ይሻላል። ፍላት ሽራ ነገሮች የሉም? ምን አልከኝ? እንደምን ፍላት ሽራ ነገር የለም? አይ የለም። አይ ዞር በልና እዚህ አካባቢ አሉ ሌሎች፣ እዛ ብታይ ይሻላል። ኦኬ ኮሊታ ቲሸርቶች የሉም እንዴ? ኮሊታ ፖሎ ቲሸርቶች የሉም? አሉ ቲሸርቶች ግን አይሆኑም መሰለኝ። አይሆኑም። ኦኬ እሺ በቃ ወይ የበታተኩትን አይ ችግር የለውም። አስቀምጦ ተዋትን ከውሽ ኦኬ አልገምጡ ችግር የለውም። ምን ይደረግ ችግር የለውም። እሺ ቴንክ ዩ። በጣም ውሻ ነው የሚያደርጓቸው። አንዳንዴማ ከሚገጥመን ሞራል ውድቀት የተነሳ ከሰውነታችን ራስ ተጠራጥረን የምንወጣበት ጊዜ አለጠ። ይህ ነገር ሲወድቅ እየታየኝ ነው። ቀዩ አበባ ወደ ጭቃ ተቀይሮ እንዴት ሊያመጣ ነው ሄደው? ማዘር እንግዶቹ ሳዩ ለስላሳ አምጣ ስትለኝ
ይሄ ነገር አሁን እኮ ነው ልብ እያልን ነው ያለው። ለምንድን ነው ቆይ ግን እንግዳው ይጠብቃል ብሎ ስለሚያስቡ ነው? በቃ ከጓዳቸው ለስላሳ አይጥፋ ምናምን የሚባለው አይገባኝም። ላይ እያዩ ይዘን ብንገባ ብለው ችግሩ ነው። እስቲ ጥያቄ ነው። እናቶች ከስር ኮመንት ላይ ቶት ፕሮሰሳቸው አእምሯችሁ በዛ ሳምን እያሰበ እንደሆነ እስቲ ከስር ዶክተሮች ሜዲካል ኮሌጅ ውስጥ አልፋቤት ሲማሩ A B C D E ለምሳሌ ፓራስታሞል መጻፍ ከፈለግን እንዲህ ማድረግ እንችላለን። የዶክተር እንትና ጽሁፍ እኮ ለየት ይላል እንድንባል ከፈለግን ደግሞ ቃል ማድረግ እንችላለን። የቀሩትን አልፋቤቶች ደግሞ በቀጣይ ቪዲዮ ማሳያችሁ። ታላቀቴን ቀስ ብለሽ እንጂ ስላት ሆንክ ነው አንተ እንደዛ የምትለው ምንድነው? ትናንት በቃ መኪና ያስክ እኔ ልታስተምረኝ ፈለግ አምላካ ምን አልኩኝ? ቀስ ብለሽ ነሽ እኮ ነው ያልኩት። ምን አባ አንተ ቦርሳ ይዘህ ስትንከራፈፍ እኔ እየነዳው ነበር። እሺ ባለጌ ጭራሽ እኔን ቀስ ብለሽ ንጂ ምናምን ትላለህ። አስተምርሃለሁ። ትናንት መንጃ ፈቃድ አውጥቶ 50 ነገር ያወራል። ሁለተኛ እኔ አውርጄ ነው የምጥልህ። እኔ ምን አልኩሽ? በቃ የተረጋጋ ሰው ይውሰድህ። እዚህ ተለጥፈብኝ ጭራሽ አነዳዴም አስተያየት ትሰጣለህ። እረፍ ብያለሁ፣ ተናግሬያለሁ ከዚህ በፊት። አፈን ብትዘጋ ነው የሚሻለው። ምንም እኮ አላልኩሽ። ምን ያረክ ነው? እኔ እዚህኛው ላይ ከሲስተሯ ጋር ነኝ፣ ከእህትየው ጋር ነኝ። ማለት ሹፌሩን በፍቅር እንጂ በነገር መጀንጀን አይቻልም። በቃ ምን ሆነ ነው የምትናገረው? ጥሩ ነገር ከሌለ ዝም ብትል ቀስ ብለሽ ሹፌር ላይ እንዴት አስተያየት ትሰጣለህ? በአንተ በኩል ቆንጆ አድርጋ ብታጋጭስ ብታላትመስ? በዛ ሰዓት ስለ እህት ማለት ማፈልጋቸውን ጥሩ ነገሮች ሁሉ ፈልገ ከአእምሮ በደንብ ፈልገ ማለት ያለብህ ሰዓት ነውና ለሌላ ጊዜ አስተካከለ። እንደውም አሁን ተሳድባ ማለፏ ራሱ እሷ ስለሆነች በጣም ተወዳለች ማለት ነው። ግዙፍ ልጅ ነው። ቀንጥስ ነው ረላሽ ወረደ ሁለቱን አሁን የወረዱ ልጆች አይደሉ? አይ እነዚህ ጥቁር ልጆች ፌስታል መያዝ አይቻልም አይደል? እንዴ ፌስታል ያዘ ግን ልክ አይደለም። በጣም አጥፍቷል። ፌስታል በማይቻልበት ጊዜ ፌስታል ይዞ ካሜራ ስለምዶ የምትቀርጹት ቆማችሁ መሄድ አይሻልም? ስፖኪዎቹን ማትረፍ እየተቻለ ለምን እንደሚቀርጽ የሶሻል ሚዲያ ጊዜ ላይ ሁሉም ቆሞ ከመቅረጽ ውጪ ወረደ ካስ ኦ ማይ ጋድ ካስ ወረደ ኦ ማይ ጋድ ኤልያስ ነው በሩን በመክፈቱ ግን ውሃው ወደ መኪናው ውስጥ ዘልቆ የሚገባ ይመስለኛል። ኤልያስ ተገኝቷል። ሳዳም ሁሴን ነው። ሳዳም ሁሴን ነው። ኦ ማይ ጋድ ደገመ ያሶ ደገመ ጫማውን ባለቀ ብላተኛ ሰው ነው። በጣም አጨብጭቡለት። ካስዬ ጎበዝ ነህ አጨብጭበና። ዋው እንዳለ ወደ መኪና ውስጥ ሰምጦ ገብቷል። በጣም ያሳዝናል። ይሄ ነገር እንዴት ነው ካስዬ? ያልፋል። አርጋው ራስ ያስታውቃል። ይሄ ያልፋል። አስተማማኝ ነው። ኋላ ግን የምትከተለዋ ሞኟ ናት ችግሯ። ኋላ የምትከተለዋ ሞኟ ናት። እዚህ ድረስማ ሞኛ አይደለሁም ብላ ቆማለች። ለዚህ መኪና በእውነት ነው የምላቸው ልናጨበጭብለት ይገባል። ጀግና መኪና ነው። በጣም አስደናቂ ነው። ቀዘፈው ነው የሚባለው። አሰመረላቸው ጋስዬ። ዋው መስጠንቀር በጣም ያሳዝናል። የዚህ ነገር ተናግረናል። ኢንትሮቨር አዛርግን እያበራ ነው። ሰለጥቃ ሀሳብ ይመስላል። መሀል ኮብራ ነው የሚመስለው። አስፈሪ ነው በጣም ካስዬ ነገር የመጀመሪያው ነው የሚሆነው። እንዳለ ቆመዋል። ፈሩ ይመስላል። ገመች ስታናሹ እንደሚሉታል። ያውና አዛርጋ ብርቶ የሚመጣው የሚሰማ ነገር አይመስልም። ካስዬ የሚሰማ ነገር አይመስልም። ገባ ነው ይመስላል። ካስዬ
ካስዬ ሰነጠቀው በቀጥታ የዓለም ዋንጫ ላይ ሜሲ ገፋ ገፋ አድርጎ መጥቶ ምሽቶ ነው የሚመስለው። በጣም አስደናቂ ነው። ጎት ይለዋል ነው። አለፈው ሬንጅ ሮቨሩ ጨምሮታል። ኮብራ ነው የሚመስለው። በጣም ድምጋት ይፎካከል ያሰበው የሱ ውሃ ገባብ ግን ቢቷል። እንዴት ነው ያፈናጥራል? ያሰላል ይችላል። ካስዬ ያሰላል ካስዬን ያላምደ ይሄ መኪና ያዳፈ ይመስለኛል። ገራሚ ነው። በእነዚህ ኮመንታተሮች የተደገፈ እንደዚህ የጎርፍ ቪዲዮ ቀኑን ሙሉ ባይ አይደብርኝ። ይሄ ራሱ አንድ ስፖርት መሆን አለበት። ባሎቻችሁን አንዴ ማለት ነው እኔ ቤቢ አባቴ ምናምን ብላችሁ መጣት ከጀመራችሁ በኋላ ማለት ነው ለማ ማለታችሁ ምንም ያህል ቢያናድዷችሁ በቃ ንቀት ነው። አይችሉትም፣ አይቋቋሙትም። ፍርድ ቤት ነው የሚገጡት። በቃ አችሉም በሙሉ ስም መጥራት ደጀኔ እኔ አንቺ ምንድን ነው ያልኩት እስክቲ ድረስ በቃ ምንም ያህል ቢበድሏችሁ እንደ አደራ ሴቶች ብትናደዱ ለማ ብላችሁ እንዳትጠሩ። በቃ አይሆንም። ካናደዷችሁ በሏቸው። አብዛኛው ሴቶች የሚመኙት ወንድ ምንድን ነው? ይሄ አይደለም ኮዴ ምን መሰለህ? ቆይ ላስረዳ ምን እንደሆነ። ከመቼ ጀምሮ ነው ስልክሽ ላይ የምትፈልጊውን ዕቃ ስክሪንሾት እያደረግሽ ማስቀመጥ የጀመርሽው? የኔን ገንዘብ ነው እንደፈለግሽ ማውጣት የፈራሽው? እኔ እኮ ያሰብኩት ማለት ነው። ምንድን ነው የምታስቢው? እኔ እኮ በየቀኑ ሚሊዮኖችና ቢሊዮኖችን እኮ የምሰራው አንቺ እኮ እንደፈለግሽ ብሬን እንድትበትኙ ነው። ይሄ እንዴት ሊከብድሽ ይቻላል? እሺ በቃ ገንዘቡንም እጠቀማለሁ። እንደውም ባለፈው የገዛልኝ ሬንጅ ሮቨርን አልወደድኩትም። አሁን ገመችሽ ሄጄ እገዛለሁ። እሱ ከደበረሽ ሌላ መሆን ይችላል። ለዚህ ጥፋትሽ ትቀጫለሽ። በያውን ልብሶችሽን ሰብስቢና ወደ ቫኬሽን እንደውም ተይው ልብሱንም እዛው ትገዣዋለሽ። ገና እኮ ሳምንት አልሆነኝም ከአሜሪካ ከመጣሁ ደክሞኛል። በእናትህ ከአሜሪካ አሁን ይሮጥ ትይዛለሽ። ይሄ ቅጣት ነው። 1 ወር እዚህ ቤት ላይሽ አልፈልግም። ከአሜሪካ $15,000 አውጥቼ የገዛሁልሽን ፒጃማ ተሽፎሽልኝ የነገረኛ ሴት ስም ራሄል። የነገረኛ ሴት ስም ባቃሉ ሳምሪ ሳምሪ መዋኛ ገንዳ በለዋት። ሳምሪ እንከን የላትም ማለት አንቺ ቤቲ። የነገረኛ ሴት ስም ቅድስት። የነገረኛ ሴት ስም ትዝታ። እሺ ቤቲ እና ትዝታ። ሳሮንን ረሳችኋል። እኔ የምለው ግን እንደ ባለትዳር ወንድ ሲንግል አለ በቃ ለልጆቻችሁ ብላችሁ ነው አብራችሁ የምትኖሩት ምናምን እንዴ? ቢያንስ ለሲንግሎቹ ልቀቁላቸው እንጂ ሲንግልነቱን፣ ባለትዳርነቱን፣ ሲንግልነቱን ሁለቱንም በአንድ ይዛችሁ ትችሉታላችሁ እንዴ? የኛ ሄድ ኤንድ ሾልደርስ 2 in 1 ፕሊዝ ሌት ጎ። እኔ ድሮ ጠዋት ፋዘር ተኝቼ ሳገኝ ለምን እንደሚናደድ አላውቅም። በጣም ነው የሚናደደው። አንተ ግራ ነው የሚገባኝ። ይመጣና እንዴ ጋሽ ቡጋ ተኝተዋል፣ ኧረ በቃ ተኙ እኔ ወጣቱ ወደ ስራ ልሄድ እንጂ ምናምን ይላል። ማርያምን በጣም ይናደዳል። አንዳንዴ ደግሞ ሌለ ሁሉ ጋር እንዴ ሲበሰበት ማለት ይመጣና በጣም ይናደዳል። አንዳንዴ ደግሞ ሲበሰበት ማለት ይመጣና የለበስኩትን እስኪ ተነስ ምናምን ብሎ እስኪ ተነስ ምናምን ብሎ ይገፈኛል። ምንድን ነው አሁን ሲያተተኛ ተነስ፣ ስራ ባይኖርም ጠዋት ተነስ እስቲ ወደዚህ ተንቀሳቀስ ምናምን ይላል። እኔ ስራ ሄደኝ በሰዓቱ እኔም ለማስበው ማለት ነው እንዲህ ወደ ሊድ ታዲያ እኔ የት ሊድ ነው ብለው ማርያምን ግራ ይገባኛል። ይመጣና ጠዋት ጋሽ ቡጋ ተኝተዋል፣ ጋሽ ቡጋ ይለኛል። አንተ ጋሽ ቡጋ ለምን እንደሆነ አላውቅም እኔ ግን የሚገርም ነገር ማለት ነው በጣም ተጫዋች እየሆኑ እኮ ነው ማለት ያለመጡ ነው። የሚገርም ነገር ማለት ነው እሱ አንተ ስራ ያለው ቀን 15 ሰዓት ተነስቶ ይቆማል። ውጭ ላይ ወጥቶ 12 ሰዓት እኔ ለምን እንደሆነ አላውቅም። ግን ወጣት መተኛት የለበትም። ጠዋት ተነስቶ ወጣት አይተኛም፣ ወንድ ልጅ ተነስቶ አይተኛም ይላል። እግዚአብሔር ምስክርነቱ ነው። እሱ የነገረኝ ነገር ድሮ ብሰማ ኖሮ ማለት ነው
ስንት ጊዜ ካምፓኒዎች እንደተቀጣው በእንቅልፍ ምክንያት ጠዋት እያረፈድኩኝ ከደሞዜ ላይ አባቴ ከደሞዜ ላይ ጠዋት የመነሳት ልምድ ቢኖር ነው ማለት ነው። ቤተሰብ የሚለው ነገር በብዛት ልክ ነው። አሁን ላይ ሪላይዝ ትክክለኛ ህይወት ላይ ላይፍ ላይ ስመጣ ልክ ነው በጣም በቻ ጋሽ ቦጋለ ለማንኛውም ወዳችኋለሁ ጋይስ። ግን እኛም አይፈረድብንም አይደለ? ማለት እኛም ለራሳችን አይተን እንደዚህ ነው እንዴ እስከምንል ድረስ አይፈረድብን። እነሱ አሉ አይደል እንዴ ያሳለፉትን ህይወት ረስተው እኛ ላይ ማለት የሆነ ጊዜ የኛ እድሜ ላይ ነበሩ አይደለ? በዛ ጊዜ የሚያስቡት ሐሳብ የሚያደርጓችሁ ድርጊቶች እንዴት እንደቀል ትረሳላችሁ? መርሳት የለባችሁም። እኔም እንዲያስብ ነበር ነው ኖርምዬ ነው ፈታ ይበል መባል ያለበት ሲቹዌሽኖች እንዲህ በ6 በ7 እና በ6 ማለፍ ያለባችሁን ነገር አያልፉም። ሳያልፉ ታያላችሁ። በቃ ክርር ጥብቅ ሲያዩ ጠጓኪ ዛሬ ደስ አይልም። በስነ ስርዓት ይሄን ብር ከቆጠርክ ማለት ነው 200 ብር ሰጣለሁ። ቃል ይዣለሁ። ቁጥር በስነ ስርዓት እንዳለ እሺ 200 እሺ 400 እሺ 400 600 እሺ 600 ይላል 600 800 እሺ 10 1200 ሁላችንም እንደዛ ብንጠራው አሪፍ ነው። 1100 1200 1300 1400 ካገቡሽ በኋላ ሁሉ ቀን ከኔ ጋር የምትኖር አይደለም እንዴ? ያማን እንዴ? ለምንድን ነው ሁሉ ቀን ከአንተ ጋር የምኖረው? እንዴ እናትና አባቴ እህቶቼ ለማን ጥቂት ነው ካገባኝ በኋላ ካንተ ጋር ሁሉ የምኖረው? እንዴ ልብስ የማነጥልኝ ነው። ከዚህ ፊት ልብስ ማን ነበር የሚያጥብላት? ከዛ እንዴ ዘንም ሰራተኛ ነበርች፣ ተመላሊ ሰራተኛ ነበርች። ጠራታ ጠብለኩ እንዴታችሁ ጠራታ ጠብለ ከፈለኩ እሺ እንጀራ ወጥ ማን ላይ መስለኝ ነው እንዴ? ድሮ የት ነበር እንጀራ ወጥ ብለኩት? ውጭ እየገዛሁ እንጀራ ወጥ ብለኩት እንዴ? ከሰኞ እስከ ዓርብ ድረስ እናማዬ ጋር ነው ቀዳሚና መጥቼ ቤት ያድራሉ እንዴ? እና ትዳር ማለት ከቤተሰቦች መቋረጥ ማለት አይደለም። ከዛ በኋላ እሺ እኔ ሌላ ነገር ሲያስፈልግ ቁልታፋ አይደለችም እንዴ? ምር ከካራክተርማ አትውጪ ተይ። ዝራብሎሽ ሌላ ነገር ሲያስፈልገኝ ሳለኝ እንዴ? ድሮ ሲያስፈልገ ማን ጋር ነበር የምትሄደው? ኤክስ ጋር ነበር የምትደውሉ። እሷ ምዝጋቢ ልጠት አከለክለኝ ማለት ተከስ ከሰኞ እስከ ዓርብ ድረስ ደውልላት ትምጣ ፈጽሙ ችግር ቅዳሜና እሑድ ነው እኮ ተሳስተ እኔ ብትደውል እገላሃለሁ እኮ ግን ሊያኮርፍ ሊጣላኝ ሞከረ እንዴ? ጥፋተኛው ማን ነው? እሱ ራሱ ጥፋት አይደለም ሲጀመር። በቃ እንዴ እናትና አባቱ ይቆጡኛል ደፋር። ከብዙ ጀማሪ ጥንዶች እንደምንረዳው ትዳር ላይ ከድሮ ህይወት አጀስት ለማድረግ ይከብዳል አሉና ብር አምባር ሳይሰበር 7 ወር የታለፈባቸው ሁኔታዎች አሉና ብር አምባር ሳይሰበር 7 ወር። ሰርጋችን እጥር ምጥን ያለች ቆንጆ ሰርግ ነበረች። የዕለት ሁለት ጓደኞቹ ቆንጆ የተባለ ለጫጉላ የሚሆን ገስት ሃውስ ስለያዙልን ቤታችን ሳይሆን ሆቴል ነበር ያደርነው። ሆቴላችን ከገባን በኋላ ግን ጠዋት ፀሐይ እስክትወጣ ድረስ እንደተፋጠጥን እንደተፈራራን ቁጭ ብለን ሌሊቱ ነጋ። ጠዋት ላይ ያልጠበቅኩትና ያላሰብኩት ድካምና እንቅልፍ ተጫጭኖኝ ጭልጥ ያለ እንቅልፍ ወሰደኝ። ወደ 6 ሰዓት አካባቢ ከገስት ሃውሱ ለቀን ወደ ተከራየንበት ቤት አመራን። ምንም ነገር አልተናገርኩም። በወቅቱ ሀፍረትም ግራ መጋባትም ንዴትም ተሰምቶኝ ነበር። ሁሉንም ያሳለፍኳቸው ግን በዝምታ ነው። ግድ የለም ትላንት አልፏል፣ ዛሬ ደግሞ ሌላ ቀን ነው ብዬ የሁለተኛውን ቀን ምሽት በጉጉት ስጠባበቅ
ሁለተኛውም ቀን እንዲቹ እንደተፋጠጥን ነጋ። ያዛለት ግን አልቻልኩም። ምን ነው ደህና አይደለህም እንዴ? ምን ተፈጠረ? ምን ሆነሃል አልኩት። አይ ትንሽ ግራ ተጋብቻለሁ፣ ጥሩ አይደለም ስለተጨናነኩ ነው አለ። ኦኬ ብዬ የዛንም ዕለት አለፍኩት። ሐውለት እኔ ለቤተሰቦቼ የመካከለኛ ልጅ ሲሆን የተወለድኩትም ክፍለ ሀገር ላይ ነኝ። ቤት ውስጥ ነገሮችን ሁሉ አስተውሎ በማድረግና በአሳቢነቴ የምታወቅ ልጅ ነኝ። ትምህርቴን ጨርሼ ከዩኒቨርሲቲም ከተመረኩኝ በኋላ ስራ ፍለጋ ወደ አዲስ አበባ መጣሁ። አዲስ አበባ ሆኜ ስራ በምፈልግበት ሰዓት አባቴ ቤት ተከራይቼ ስራ እንድፈልግና የራሴን ህይወት በብቸኝነት አዲስ አበባ ውስጥ እንድኖር ብጠይቀውም በፍጹም ሴት ልጅ ነሽ፣ ቤት ተከራይተሽ ብቻሽን እንዴት ተደርጎ የማይታሰበውን አለ። እናም የቅርብ የሚባል ዘመድ ቤት ውስጥ ቁጭ ብዬ ስራ እንድፈልግ ተደረገ። እዛም በተቀመጥኩበት ጊዜ ላይ ጎበዝ ተማሪ ብሆንም እንዳሰብኩት ግን በቀላሉና በጊዜ ስራ ማግኘት አልቻልኩም። እዛ ቤት ውስጥ ዝም ብዬ ሸክም ሆኜ መቀመጡ ከቀን ወደ ቀን እያሳቀቀኝ ስለመጣ ቤት ውስጥ የነበሩትን ሰራተኞች እንዲሰናበቱ ካደረኩኝ በኋላ እኔ እንደ ሰራተኛ ሆኜ ቤቱን ማገልገልና ልጆቻቸውንም ማሳደግ ጀመርኩኝ። በዛ ሰዓት ግን ቢያንስ ስራ እስካገኝና ራሴን እስክችል ድረስ በዚህ እንኳን ባግዛቸው፣ ወጪያቸውን ብቀንስ ያለምንም ጥቅም ቁጭ ብዬ ምግባቸውን መብላት የለብኝም ብዬ ነበር ያንን ኃላፊነት በራሴ ፈቃድ ያለማንም ማስገዳጅነት የወሰድኩት። እነዚህ ሰዎች በጣም የቅርቤና የራሴ ምልሽ ሰዎች ናቸው። ይህን ስራ ከወሰድኩኝ በኋላ እና የቤቱ ኃላፊነት እኔ ላይ ከተጫነ በኋላ ግን ስራ ወጥቼ የምፈልግበት ሰዓት እንኳን እያጣሁ መጣሁ። ባልና ሚስቶቹ ጠዋት ይወጣሉ፣ ማታ ይገባሉ። ያላቸው አንድ ረፍት እሁድ ቀን ነው። ስራ ደግሞ የሚፈለገው በስራ ቀን ነው። በዚህ ሁኔታ ውስጥ ሆኜ አመታት ተቆጠሩ። ሐውለት ያቺ ቆንጆ የተማረች ወጣት ለስንት ነበር ገር ስትጠበቅ የነበረች ልጅ የቤት ሰራተኛ ሆና ቀረች ነው ምልሽ። ያ ነገር ከቀን ወደ ቀን በጣም እየረበሸኝና ውስጤን እየተሰማኝ መጣ። ያኔም የሆነው ይሁን ትንሽ ነው ትልቅ ነው አልልም፣ ስራ መስራት አለብኝ ብዬ ጎረቤት ካለችው በጣም ከተግባቧት ሰው ጋር ተነጋግሬ በሷ በኩል ስራ መፈለግ ስጀምር አንድ አነስተኛ ስራ አገኘሁ። ያን ስራ ሳገኝ እነዛ ያረፍኩባቸው ሰዎች ደስተኞች አልሆኑ። ከቀን ወደ ቀን እንደዛ እንከባበር እንዋደድና በጣም ይፈሩኝ የነበሩ ቤተሰቦች እየተናገሩኝ ቤት ውስጥ ጭቅጭቅና ለመግባባቱ በጣም እየበረታ መጣ። ይህ ጭቅጭቅና ለመግባባት ከኔና ከነሱ አልፎ ቤተሰብ ዘንድ ሲደርስ አስጠላኝ። ቤተሰብ ሊበጣበጥ ሆነ። ያኔም አባቴ ወደ ሀገርሽ ተመለሺ በሚለኝ ሰዓት እነሱ ጋር መኖርም ሰቀቀን ሆነብኝ። በዚህ ጭቅጭቅና ለመግባባት ከቤትም መውጣት የአባቴን ፍቃድ መጣስ ነው ብዬ ስላሰብኩኝ በቃ አንድና አንድ ባገባ ብዬ ተመኘው። ትዳርን የተመኘሁት ወልጄ ከብጄ አፍቅሬ ተፈቅሬ የሆነ አይነት ህይወት ለመጀመር ሳይሆን ከሰው ሸክምነት ለመውጣትና የራሴ ኑሮ፣ የራሴ ቤት፣ የራሴ ህይወት እንዲኖረን ከመፈለግ ብቻ ነበር። ይህን ሰው ያገኘሁት በእንደዚህ አይነት ስሜት ውስጥ ሆኜ ነው። በጓደኛዬ በኩል ተዋወቅን። ብዙም ረጅም ጊዜዎች አላሳለፍንም። ደሞዝ ስንት ነው? የት ነው የምኖረው? ምንድነህ? ማነህ? ምንም ነገር አልጠየቅኩትም። ያመጣን ያወቅኩት ቀን ትንሽ ካወራንና ከተቀራረብን በኋላ እኔ ትዳርና ትዳር ብቻ ነው የምፈልገው፣ ልታገባኝ ፈቃደኛ ነህ? ልታገባኝ ትፈልጋለህ ብዬ ጠየቅኩት። በአንድ ቃል ነበረ አዎ እኔም ትዳርና ትዳር ብቻ ነው የምፈልገው፣ ውጪ ላይ ወደዚህ ወደዛ ማለት አልፈልግም አለኝ። እሱ ዩኒቨርሲቲ ተምሮ ተቀጥሮ የሚሰራ ደሞዝተኛ መሆኑን ነገረኝ። ደሞዙ ምን ይሁን እንዴት ይሁን ምንም የማውቀው ነገር አልነበረም። ቤት ተከራይቶ ብቻውን እንደሚኖር ነገረኝ። እሱም የተከራየው ቤት ላይ እኔ ብጨመር ሊያኖረን የሚችል በቂ እንደሆነ አስረዳኝ። ተስማማሁኝ። በፍጥነት ሽማግሌ ተልኮ ኒካህ ተደርጎ ወደ ቤቱ መግባትና መግባት ብቻ። ሰርግም ድግስም ቬሎ ምንም ነገር አልፈልግም። ሰርግና ድግስ ካልኩኝ እነዚሁ የተቀያየምኳቸው ዘመዶቼ ጋር ነው የሚደረገው። እዛ ቤት ውስጥ ደግሞ ምንም ነገር ማድረግ አልፈልግም። ክፍለ ሀገር ያለው አባቴ ጋር ሽማግሌ ላክ፣ ኒካሁን እዛው ሽማግሌ ያድርግ፣ ከዛ በኋላ እኔ እናንተ ወደ ቤታችን እንጠቃለላለን አልኩት። በዛም መሰረት አባቴ ጋር ሽማግሌ ተልኮ ኒካው ተደረገ። እቤቱ የምገባ ቀን ግን ኒካ ከተደረገ በኋላ በጣም ለየት ያለ ቆንጆ ፕሮግራም አዘጋጅተው ተደገሰ። እንዴ ምንም ነገር የለኝም አላልክም ነበር እንዴ? ይሄ ሁሉ ድግስ ይሄ ሁሉ ነገር ምንድነው ብዬ በምጠይቀው ሰዓት እኔ አይደለሁም ጓደኞቼ ናቸው አዋተው ሁሉንም ፕሮግራም ያዘጋጁት አለኝ። እህርሽስ ምንድነው አለኝ። ምንም እንደሌለህ ነግረኸኛል፣ ካንተ ምንም አልፈልግም፣ አብረን እናድጋለን፣
ከቻልክ ለጣቴ ቀለበት ብቻ ግዛልኝ። ወርቅ መግዛት ማትችል ከሆነ ግን አርቲፊሻልም ቢሆን አድርግልኝ እስከ ማለት ድረስ ደርሼ ያቺን አንዲት ቀለበት ለጣቴ ገዝቶልኝ ቤት ውስጥ በጓደኞቹ ርብርብ እሱ እንዳለኝ ተደግሶ ተጋባን። እንደነገርኩሽ የዛለት ጓደኞቹ ገስታው ሲዘውልን ገስታው ስለያረፍን ምንም ነገር አልተፈጠረም፣ አልቻለም። ሁለተኛ ቀንም ላይ ተደገመ። ሐውለት ይህ ነገር አንድ ቀን ሁለት ቀን ብሎ ሳምንታት ይቆጠሩ ጀመር። አብረን እየኖርን ባልና ሚስት ተብለን ሳምንታት ሲያልፉ እንደነገርኩሽ የተማርኩኝ ነኝ፣ ብዙ ነገሮችን አገናዝባለሁ። ይህ ጉዳይ ሀፍረትና መሳቀቅ የማያስፈልገው ነገር እንደሆነ ስለገባኝ ሳምንቱን ሙሉ ምንም ነገር ሳይፈጠር አብረን ስናድር አንድ ቀን ቁጭ አድርጌ አናገርኩት። እኔም አንተም የተማርን ሰዎች ነን። አሁን እያየሁት እንደሆነ ስንፈት አለብህ። ይህ ነገር ደግሞ በሕክምና ሊረዳና ሊታገዝ የሚችል ነገር ነው። ስለዚህ ሐኪም ቤት መሄድና መታከም መታየት አለብህ። ተራ ጭንቀትና ድብርት ሳይሆን ይሄ ችግር ነው፣ ህመም ነው፣ ስንፈት ነው አልኩት። በጣም ተናደደ። እንዴት እንደዛ ትይኛለሽ? የሚስተካከል ነገር ነው። ጭንቀት ላይ ነኝ አልኩሽ። ምን ነው ቸኮልሽ? ትዕግስት አታረጊም እንዴ? ሴት ልጅ አይደለሽ? እንደ አይነት ጨዋታ መጫወት ጀመረ። ሴት ልጅ ነኝ። ከሳምንታት በላይ በመጀመሪያው ጋብቻዬ ላይ ትዕግስት አድርጌልሃለሁ። አንድ ሳምንት፣ ሁለት ሳምንት፣ በሶስት ሳምንት እውነት ድብርትና ጭንቀት ሆኖ ቢስተካከል ደስ ይለኛል። ወርም ሁለት ወርም እታገሳለሁ። ቁጭ ብሎ በማሰብና ሌሊቱን ቁጭ ብሎ በማንጋት ግን የሚስተካከል ነገር የለም። አንተ ምን የምናውቀዋለን? ይህ ነገር ህመም ነው። ህመም ደግሞ በሐኪሞች ነው መታየት ያለበት። እርምጃዎችን ወስደህ መታከምና መዳን ካልቻልክ በስተቀር ቁጭ ብለህ በማሰብና በመመኘት እኮ የሚድን ነገር የለም አልኩት። ይሄ ነገር ማንም እንዲያቀብኝ ማንም እንዲሰማብኝ የትኛውም ዶክተር ጋር ሄጄ እንደዚህ አይነት ችግር አለብኝ ብዬ መናገር በፍጹም አልችልም። ምስጢሬን ጠብቂልኝ፣ ከኔና ካንቺ እንዳይወጣ አደራ። ራሴ በራሴ መንገድ አስተካክለዋለሁ። ትዕግስት አድርጊ። ሐኪም ቤት ሰው ጓደኛ ምክር ምናምን ብለሽ ገመናዬን ካወጣሽ አፏ አላልኩሽም ብሎ እሪ ያለብኝ። ጥሩ ራስህ የምታውቀው ራስህ ነህ። እንግዲህ በምትችለው መንገድ ግን አስተካክለው። ተማሪ ያለን ፈተናው ቀሎን ቶሎ እየጨረሰ መሆኑ ሁሉም እንዲያቅልን የምናደርጋት ነገር ይውረት ኩረ አይ ምንሽ ፌዲያፍን ታውቂዋለሽ? ጠኛኝ እሱ ግን ያቅሻል። እንዴት? መቼም ሳያቅሽ አይዘምርሽም ብዬ ነው። አልገባኝም። እስከ ዛሬ አድናቂ የምናውቅ መስሎ ኖረን መልክሽ ውበትን አስተማረን ያለው መቼም ላንቺ አላልከኝ? ምን እንደሚቆጨኝ ታውቂያለሽ? ምንድን ነው? እነዛ ሴዶ ማርሻል የመሰሉ ሴቶች ማለት በነገራችን ላይ ፍቅረኛ የዘፈንክት ፍቅረኛለሽ? ያ ከ3 ወር በኋላ እንጋባለን። ስታሳዝን መታወቅ የሌለብሽን ሰው ተዋወቅሽ። እንዴት ማለቴ? ዮርዲ ምንድን ነው ታውቂዋለሽ? ኧረ አላውቀውም። አመጣጡ ግን ያንተ ይመስላል። ባልሽ እድለኛ እንደሆነ ንገሪው እሺ? ኧረ እኔ ነኝ እድለኛ። አንቺማ እድለ ቢስ ነሽ። እንዴት? እባክሽ ስልኩስ? ኧረ እኔ አላውቀውም። እንዴ አሁን እያወራሽ አልነበር እንዴ? ዛሬ ገና ነው ያወራነው። እሺ ምንድን ነው? ቆይ ለማትረጋጋም ወንድሜ ተይኝ። እኔት ይሄ ወንዶች ጉዳይ ነው እኮ። ተረጋጋ። በእንደዚህ አይነት ሁኔታ የሚፈታ ነገር የለም። ቆይ ማን አባነህ? መቼም እንደዚህ አይነት ባላላት ሴት ጠብሻለሁ እና ማን አባቱ የማን ወንድም ነህ? እሺ የቢፍቶ ወንድም ነኝ።
ቢፍቱ ኧረ እኔ ቢፍቱ የምትባል ሴት አላውቅም። እሱም አታውቃትም እና ምን አባ ነው ቢፍቱ የምትለኝ? የማን ወንድም ነህ ስላልከኝ ነዋ። እሺ ምን አባ ፈለግ? ኧረ በእናትህ እርዳኝ፣ ልታግዘኝ ነው። እና እርዳታ ከፈለክ ዶክተር ነው አለላ እንደ እሱ ምን ያርግ? እስኪ ጠይቂልኝ በእናትሽ። ተቆርስ እሱ መሰልኩት እንዴ? ኧረ በእሱ አቅም የሚታገዝ አይደለም። እና ምንድነው ታዲያ ወጓን እኮ። ኧረ ማሬ እኔ ባለ ጉዳዩ በጣም ኧረ ወርዲ እባክህ አንዴ ቁም እና አናግረኝ። ለምን እንደፈለከኝ እኮ አልነገርከኝም። ቆሜውን ነገር ብታረገኝ። እሺ ሴት ይላከው እኮ ከባድ ነው። ሴት እንደላከችኝ በምን አወቅ? ወይኔ እንደፈራሁት። በዚህ ምላሱ ሚስት ግን ቀምቶክ ነው? ኧረ እንደሱ አይደለም እባክሽ። የሆነ ሴት አፍቅሬ እንዴት የራሴ ማድረግ እንዳለብኝ ስለማላቅ እንዲያግዘኝ እኮ ነው። አይ እንደዛ እስከሆነ ጥሩ ቦታ ላይ መጣል። ደግሞ እንደዚህ ጀምራችሁ ትተዋወቃላችሁ እንዴ? ኧረ እኔ አላውቀውም። እና ምን ፈልገሽ ነው የምትከተይኝ? እናቱ ወሬውን እኮ አልጨረስክልኝም። ምን አይነት ወሬኛ ነሽ በእናታችሁ? እና ይወርዲ አታግዘኝም? አንተ የምርህን ነው እንዴ? አዎ ውሳኔ ላይ ማድረግ ከቻልክ 5 ሚሊዮን ብር እሰጥሃለሁ። ምን? አዎ 5 ሚሊዮን ብር እሰጥሃለሁ። በቃ በፍቅር እየተሰቃዩ ነው። አንተ ብቻ አግዘኝ። እኔ ላግዝህ እንደምችል በምን አለ? ስለ አንተ ሁሉም ነው የሚያውቀው። ቢያንስ በቃ እንዳንተ እንኳን መሆን ባልችል እሱም ብቻ እኔ እንዳደረግ እርዳኝ። ይሄን እንኳን ማድረግ አይከብድም። ያለ ዛሬ ታውቂኛለሽ ነው። ደቂቃዎች ቢሆኑ የተዋወቅነው በዚህ ነገር እንደተካንክ ግን እኔም ስትሆን ይችላል። እንዴት እዚህ ድረስ እንደመጣ ካላወቅኩ እንግዲህ በዚህ ነገር አቅም እንዳለ ያስታውቃል እኮ። እሺ እንግዲያውስ አስተማማኝ ቦታ ነው የምታው። አሁን እኔን ራሱ ቢያሰለጥነኝ ብዬ ተመኘሁ እኮ። ታዋቂ ከመሆንና ሀብታም ከመሆን የቱን ትመርጣለህ? ደሃ እስቲ ጥያቄ ይደገምሽ። ምን መስሎ ነው ግን ደሃ ያልክ? አይ ሀብትም እንዳይበዛ ከሀብትም ተመጠን ድረስ መካከለኛ ማለት ነው የፈለግከው? መካከለኛ። አሁን ጥያቄው ልድገምልህ። እሺ ባለቤትሽ ታዋቂ ከመሆንና ሀብታም ከመሆን የቱን ይመርጣል? ከታዋቂና ከሀብታም የቱን ትመርጣለህ? ታዛዥ። ከባለቤት ጋር በጋራ ማሳካት የምትፈልጉት ምንድነው ብለን ጠየቅን። ወይ ትዳር በመስረት ማለት ነው። ትዳር ነው መስረታችኋል። ትዳር እኮ ስለመሰረቱ አንድ አይደላችሁ? ሁለታችሁ? ሁለታችን አንድ ነው። አንድ ላይ ሆነን ማሳካት የምንፈልገው አንድ ላይ ሆነን ትዳራችን በደንብ መምራት ማለት ነው። እሱንም ትመራላችሁ፣ ግን ማሳካት ግብ ይኖረን የለስም ነው እንደዚህ ማሳካት። ያው ካገባን በኋላ ልጅ መውለድ፣ ጥሩ ህይወት መኖር። ስለዚህ ምን ይሁን መልስ ማለት በቃ ያው ጥሩ ህይወት መኖር፣ ማግባት፣ እንደገና ልጅ መውለድ። መልሱ ምን እናድርገው? ወይንሽ መልሱ ይደገምልኝ ገና። ከባለቤትህ ጋር በጋራ ማለት አንድ ላይ ሆናችሁ እንደ ባልና ሚስት ስትሆኑ እንደ አንድ አይደለም የምትቆጠሩት? አብራችሁ ሆናችሁ ማሳካት የምትፈልጉት ግብ ምንድነው ነው ጥያቄ። ማሳካት ያው መስራት፣ ቤተሰቡን መምራት። መልሱ ምን እናድርገው? ወይንሽ ቤተሰቡን መምራት፣ መስራት፣ ያው እኩል መስራት ማለት ነው። ማሳካት የምትፈልጉት እኩል መስራት ነው አይደለም? ምን አንቺ ባቢ ነው ፈልጎሽ ያገኘሽ ወይስ አንቺ ነሽ ፈልገሽ ያገኘሽ? ምን ለማድረግ? ለማግባት እሱ ነው እንጂ ፈልጎ ያገኘኝ። ምን ያገኘሽ? እኛ ሰፈር እየመጣ ሀኒ የምትባል ቆንጆ አለች እዚህ ሰፈር ማግባት ፈልጋለሁ ብሎ ፈልጎ አገኘኝ። ምን ጋር ነበር አንቺ? እኔ ማርያም ቤተክርስቲያን አካባቢ ነበርኩ። ከዛ መጦ ደወለልኝ፣ ኤርሚያስ ደወለልኝና ነይ ሰው ላስተዋውቅሽ አለኝ። ከዛ ሊያጋባኝ ባቢ ሊያጋባኝ ማለት ነው። ከዛ ባቢ መጣና ሰላም አለኝ። ከዛ ፈልጌሽ ልተዋወቅሽ ብያል። ከዛ ተዋወቅን። ከዛ አብረን ወክ ሄድን። ምግብ ጋበዘኝ፣ ብዙ ምግብ ጋበዘኝ ምናምን አብረን ወክ ስናደርግ ምናምን። ከዛ መጨረሻ ላይ ላግባሽ አለኝ። ከዛ እኔ ደግሞ ሻልኩ። ምን ያስቃል? ገና በዚህ እድሜው እየተማረ ነው። እንዴት አድርጎ 5 ሚሊዮን ሳይከፍል ማስመጥ እንደሚችል። እናትን ሳናበረታታ እናልፍም። በ1980ዎቹ ሰላም ነው። ስምሽ ማን ነው? ማለት ደምሴ። ሰላም ነው። ስምሽ? ማለት
ሰላም ቶሎ በሰላችት ሁላችንም ጀምረናል። ሰላምታ ገና ስናስበው ልባችን ዛል የሚለው ነገርስ አዳዲስ ሰውን ስንተዋወቅ ይህ የሰላምታውን ነገር ብናልፈውስ ከዛ ወደ ገደለው ብንገባ በዚህ ገብቼ በዛ ወጥቼ እንዲወዳለሁ እንዲጣል ግላብ የላችሁ 30 ላይ ልቀቁ ካላችሁ እሺ እሙሙ ግላብ 7 3 ነው የሚቀረኝ ቢ ማቃሰቱ ምን እሺ ነው አንድ ነው የሚቀረኝ ቢ ሰርታላ ጨርሹ እዛው አትንጭ ወደዚህ ጨርሹ ውሃው ለምንድን ነው እንደዚህ ከለር የቀየረው? አርቲ ግላብ የለሽ አባትም ተብላ ኤቢ አለቅህም ሰማኸኝ አለቅህም አስለቅሳለሁ ኤቢ አስለቅሳለሁ ኤቢ አለቅህ የሚያስለቅስ ዘመን ኤቢ ምን እሺ የመጀመሪያ ቅጣት ምን ነበር? መጸዳዳትም ነበር። ከዚህ የተጸዳዳችሁ ውሃ ላይ ገብተሽ ውጪ ነው። ይሄ ከባድ ቅጣት ነው። ይሄ እንዳለቂ እውነትም ኑሮ ተወዶ ነው ወይስ ዳውኝ ነው? የምር ዝናብና ፀሐይ ጅብ ይወልዳሉ። ሚስት ሳገባች ይታረግብኛለች እንዴ? መሪ ማለን የቢሆንስ የተዘፈነው ራሴን ሲያሜ ፖስት ፒል በውስድስ እንዴት በሬ ሳር ይበላል? ሀበሻ ቀሚስ ያምርብኛል። ጻድቅ ነኝ ኃጢአተኛ ቦንዳ ቤት ልክፈት እንዴ? በዚህ ዓለም ላይ ብቻዬን በሆንስ የቤት ኪራይ ከፍያለሁ። ስማርት ነኝ ወይስ መሀይም ነኝ? አዳም ከቀይ ነው ከጥቁር አፈር የተፈጠረው። አሁን ትራምፕ ቢደውልልኝ ስልኩን አነሳዋለሁ። ይህ መኪና ከቀደመኝ አባቴ ይሞታል። ለሰው ልጅ ምግብ ነው ሽንት ቤት አስፈላጊው? ዋዶፌ ነፉ ሽሬሬ አባቴ ግን ለምን ጥሎኝ ሄደ? ሁላችንም ጭንቅላት በቀን ውስጥ የሚተላለፉ እነዚህ ሀሳቦችን ብንለቃቸው ሁላችንም ምርጥ እብዶች እንደሆንን ይገባን ነበረ። ሰውን አታግቡ ብለሽ ተፋቱ ብለሽ አንቺ አገባሽ። ፌሚኒስት ሆነሽ የወንድ እግር አጠብሽ። በጣም ብዙ ነገር እየተባልኩ ነበር። ዲስ ዊክ ፎቶዎች ትሬንድ እያደረጉ ነበረ። ስለ እግር ማጠቡን መጣበታለን። መጀመሪያ ፌሚኒስት ሆነሽ እንዴት አገባሽ የሚለውን ልንገራችሁ። ይሄ አስተሳሰብ ሜቢ ሁለት ከሰዓቱ አስተሳሰቦች ሊሆን ይችላል። አንደኛው ፌሚኒስቶች ጌ ናቸው፣ ፌሚኒስቶች ሌዝቢያን ናቸው ብላችሁ የተለያየ አመለካከት ካላችሁ የተሳሳተ አመለካከት ፌሚኒስት የሆነ ሰው ሲያገባ ልትደነግጡ ትችላላችሁ። እነዚህ ሁለተኛው ደግሞ ፌሚኒስት ወንድ ጠል ናቸው ብላችሁ ካሰባችሁ ልክ እንደዛው ልትደነግጡ ትችላላችሁ። ሌላኛው ደግሞ ፌሚኒስቶች አታግቡ ይላሉ ብላችሁ ካሰባችሁ ሲያገቡ ስታዩ ልትደነግጡ ትችላላችሁ። ነገር ግን እነዚህ ሁሉ በፍጹም ስህተት ናቸው። ፌሚኒስትነት የተመሳሳይ ጾታ ግንኙነትም አይደለም፣ ወንድ ጠልም አይደለም፣ ትዳር ጠልም አይደለም። ፌሚኒዝም ማለት በሴቶችና በወንዶች መካከል ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እኩልነት እንዲኖር መሟገት። እግሩንም ያጠብኩት ፌሚኒስት ስለሆንኩ ነው እንጂ ቸርቹ ይሄንን ስርዓት አይጠይቅም። በቀጣይ ቪዲዮ በደንብ አብራራላችኋለሁ። Thank you for watching. ጆይ ሽመልስ ነኝ። Have a blessed day. እንኳን ደስ ያለሽ። ለማንኛውም ሰርጋችሁን የሳራ የአብርሃም ያርግላችሁ። ትዳራችሁን ማለቴ ምንድን ነው የምትጨምሩት? All my life you have been so good. And I guess I will sing of the goodness of God. ምንድን ነው ነገር ነው ያልገባኝ? ምንድን ነው ኮሜንት ላይ እስቲ ንገሩ ቤተሰብ። አሸንዳውዬ ተግዳሮትዬ ደግሞ ልክክ ማለትስ ያው እኔ ጠርጥር ብትሉ ለጠርጠር ራሱ ይከብደኛል። ይሄን ሻርፕ መፍታቴ ነው ለእናንተ ያሳሰባችሁ? እንዲህ ብዬ መሰራቴን ያሳሰባችሁ? እንዲህ ብዬ መሰራቴን ያሳሰባችሁ? ምን አለበት ይወዲን ብታዩት ማርያም
ይሄንን ክራር ነው ብለህ የሸከው ልጅ ግን እውነተኛ ክራር ሰራተኛ ነህ? አይ ነው ክራር ከእንደዚህ በእንደዚህ አይነት ሰዓት ሊሰራ ይችላል፣ ግን ፌር አይደለም። የሸክበትም ዋጋ ፌር አይደለም። ይሄንን ክራር ያመጣልኝ ሰው ውጭ ሀገር ይዞት ሊሄድ ነውና ምን ሆነ ነው? በእናትህ እንዴት እንደዚህ አይነት ክራር ትሸጥለታለህ? ያልፍ ትንሽ ቡኮ ማብካትም ከፈለገ ምናምን ነገር ለዳቦ ሁለት ጥቅም አለው። አንዲ ባትቀጁ አሪፍ ነው ቆዳውን። አንዱ ክራር ነው፣ አንዱ ማብኪያ ነው። እዩ ላሳያችሁ። የድሮ ሳህል እውነት ነውር ነው፣ እንደዚህ አይደረግም። አንዳንዴ የምንሰራውን ስራ ገንዘቡ እንዲባረክልን ሆነ መስራት አለበትና አየው እንግዲህ ያታችን እንዴ በድሮ በአያታችን ጊዜ የነበረ ሳህን ከይራ ጊታው ነው። ኧረ በስላሴ ስም ቸብ ለስማ አይገርም። እንደዚህ አይነት በዚህ ሳህን እንዴ! በጣም ክሬቲቭ የሆነ ሰው ነው። ጎበዝ። ስንት ነው የሸጠው? ለማንኛውም የድሮ የአያቶቻችን ማስታወሻ እኔ ጋር ቀርቷል። አንዳንድ ጊዜ ግን በደንብ ማሰብ አለብን። ለሙያው ክብር መስጠት አለብን። በሳህን አይሰራም ማለት አይደለም፣ ይሰራል። ግን አነስ ብታረገው በትንሽ ሳህን ብትሰራለት ደግሞ በዚህ ዘመን በዚህ ሰዓት ገበቴ ሞልቶ ሁሉ ነገር የተሟላ ነገር እያለ እንዴት በዚህ ሰዓት በዚህ አይነት ትሰራለታለህ? ማርያምን። በዛ ላይ ደግሞ እየነገረ ውጭ ሊሄድ ነው እያለ እዚህ ቁጭ ብሎ ነው ቪዲዮ የምቀርጸውና ጥሩ አይደለም። እሺ አንዳንዴ ኦኬ፣ አንቺ ሌላ ክራር ሻጭ ነሽ? ኦኬ፣ እያጣጣለች ነው። ኦኬ ጀምሮ በመልካም አቀባበል ተቀብለን ከጣሊያን ባስመጣ ነው ቦኖቺ የተባለው ስታንዳርድ ሶፋ ጎኖን አሳርፈው በፊሉ ወባ ተመርቆ በወጣው ሼፍ ሙስጤ የተዘጋጁ ጣት የሚያስቆረጥሙ ቆርናቆችና ዳቦዎች በሚገርም መስተንግዶ ይስተናገዳሉ። እንደ ወይን በሚኳለሉ ሻያችን እንጥሎን ይልጣሉ። ካሻውት ከጓደኛው ጋር ፈታ ብትንዘና ይላሉ። የድካም ስሜት ቢሰሙ ሊጥሮን አቋት ተቃነው ወገሻችን ራሱ ሪላክስ ያደርጋሉ። ኬስ ባስገባነው 70 ሲኒማ ዘና ፈታ ይላሉ። እንቅልፍ ቢሉት ከጎፋ ባስመጣ ነው የጭድ ፍራሽ ራሱን አዲስ ይነቃሉ። ከውጭ ለሚመጡ ነፃ የትራንስፖርት አገልግሎት እንሰጣለን። መኪና ይዘው ቢመጡ በቂ ፓርኪንግ አገልግሎት አስተማማኝ ጥበቃ ጋር የሰፈራችን ኩራት አስራት። እንግዲህ ሰሞኑን በጣም መነጋገሪያ ሆኖ የሰነበተው ጉዳይ የኢቢኤስ ቲቪ እና በቅርብ እንግዲህ ወሊዷን በቪዲዮ ያጋራችው እህት ጉዳይ ነው። ቲክቶከር ጉዳይ ነውና እንግዲህ ይሄን ቪዲዮ ነበር የለቀቀችው።
እንግዲህ ድርሹ ዳናም በሰይፉ ፕሮግራም ላይ ስለዚህ ቪዲዮ የራሷን አስተያየት ሰጥታ አሳልፋለች። ባለፈው እሁድ ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር አንቱ መኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት የሐሰት መረጃን የማስተካከል ቪዲዮን የማንሳትና ይፋ ይቅርታ የመጠየቅ አስቸኳይ ማሳሰቢያ ለሰይፉ ኢቢኤስ እና ኢቢኤስ ቲቪ ማኔጅመንት። ሰይፉ በዋይ አይደለም በአይ። የአስቸኳይ ማሳሰቢያ መልእክት በቴሌቪዥን ጣቢያዎችና ከ2.3 ሚሊዮን በላይ ተከታይ ባለው ሰይፉ ኢቢኤስ የዩቲዩብ ቻናል ላይ የእኔን ህጋዊ ምስል በመጠቀም የተሰራጨውን ከእውነት የራቀና ስም የማጥፋት ይዘት ያለው የሐሰት መረጃን ይመለከታል። በሰይፉ ኢቢኤስ ፕሮግራም ላይ በጊዜ አቅራቢነት የነበረችው ድርሹ ዳና በቲክቶክ ገጼ ላይ የተለቀቀውን ቪዲዮ መነሻ በማድረግ በቲክቶክ ላይቭ ምጥ እያማጠች የነበረችው እናት በሚል ርዕስ ያሰራጨችው መረጃ ፍጹም ከእውነት የራቀና የተሳሳተ ነው። እውነታው ግን የሚመለከተው ነው። አንደኛ ልጅ የወለድኩት አስቀድሞ በተያዘው ቀጠሮ በሕክምና እርዳታ ስኬጁል ፕላን ሲ-ሴክሽን ሲሆን በምጥ ወቅትም ሆነ በወሊድ ጊዜ ምንም አይነት የቲክቶክ የቀጥታ ስርጭት አላደረኩም። ሁለተኛ የተጠቀሰው ቪዲዮ የምጥ ሂደትን የሚያሳይ አይደለም። ሶስተኛ ስለ ልጅ መውለድ ለህዝብ ይፋ ያደረኩት ከወለድ ከ20 ቀን በኋላ ነበር ነው እና እነዚህ ፋክቶች ተጣመውብኛል ይስተካከልልኝ የሚል ክስ ነውና ግን ቪዲዮ ላይ ይሄ ምንድነው ታዲያ? ግራ አጋባሽ። እኔ እናት ምጥ አይደለም ይሄ ሁላችንም የመሰለን እሱ ነው እና በጣም ሩት ስናደርግልሽ ነበረ። ፑሽ እያልን ነበር፣ አብረንሽ ግፊ እያልን ነበር። አሁን ምጥ አይደለም ስቲ ደግሞ ትንሽ ግራ ተጋባን። ምንድነው ግልጽ አድርጊልና። ካፕሽንም ምንም አላስቀመጥሽም እና እኛ አይናችን እየነገረን ያለው ነገር ደግሞ በምጥ ወቅት ነው እንደዛ የሚፈጠረው። ከምጥ ውጭ የሆነ ሰው ኮርት ላይ ቢቀርብም ይሄ ጉዳይ ከምጥ ውጭ የሆነ ሰው ቪዲዮ እንደዚህ ቪዲዮ ካየን ምን ልጁን እያጠባች ነው ብለን እናስብ? አይናችሁን አትመኑ እኮ ነው እያልሽ ነው ያለሽ። የኔ እናት በጣም ጁሪን ማሳመን የሚችል ይመስለኛል። በጣም አሳማኝ ነች። የድርሹ ዳናና የሰይፉ ጠበቃ በቃ ተጠቀማ በአንድ በቃ እዛች ቀን ላይ ዲስሚስ እንዲደረግ የሚያደርግ የመከራከሪያ ነጥብ ነው። ቪዲዮ ፖስታችሁ ተበላጠች በምጥ ቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ? በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡን ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏን መጽሐፍ አጠበች አለ እንዴ? አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር፣ እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ ምጥሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማንም ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ አንቺ በተንበላጠሽው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጥተሽ በቪው ስለሚከፈል ስለምታውቂ መጥተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ምን ትላላችሁ ቤተሰብ? የማጥፋት ነው። የዛሬ ቪዲዮአችን ይመስል ነበረ። እስከዚህ ድረስ አብራችሁን ካላችሁ አይ ላይ ኡል በቀጣይ ቪዲዮ እንገናኛለን። አበሻ ኔሽን አው